ሰላም ጤና ይስጥልኝ ውድ የሐሴት ስፖርት ተከታታዮች፣ በዛሬው የስፖርት ዳሰሳችን በእግር ኳስ ዓለም ውስጥ ፈጽሞ የማይረሳ ልብን የሚያሞቅ ክስተት የታሪክ ማህደራችንን ልናካፍላችሁ ወደድን። መልካሙን ሁሉ ለእናንተ። እንደ አውሮፓውያን አቆጣጠር በ2010 ነበር የማንቸስተር ሲቲ ኮከብ ማሪዮ ባላቶሊ ልምምዱን ጨርሶ ሲወጣ አንድ ወጣት የቡድን ደጋፊ ፊርማ እንዲፈርምለት ይጠይቀዋል። ባላቶሊ ግን ልጁን በአግራሞት እንዲህ ሲል ጠየቀው፣ ለምን ዛሬ ትምህርት ቤት አልሄድክም ብሎ ጠየቀው። ልጁም በሰጠው ምላሽ በትምህርት ቤቱ አንድ ተማሪ እያደረሰበት ያለው የጉልበተኝነት ድርጊት ትምህርት ቤት እንዳይሄድ እንዳደረገው በምሬት ይነግረዋል። ይህንን የሰማው ባላቶሊ ምንም ሳያቅማማ ልጁን መኪና ውስጥ አስገብቶት በቀጥታ ወደ ትምህርት ቤት አመራ። የትምህርት ቤቱን ዳይሬክተር በማነጋገር ልጁን ሲያጉላላ የነበረውን ተማሪ አስጠርቶ ጠንከር ያለ ምክር ሰጠው። ካሁን በኋላ በማንም ላይ እንዲህ አይነት ድርጊት እንደማይፈጸምም ቃል አስገባው። የሜዳ ላይ ኮከብ ብቻ ሳይሆን የሰው ልጅ መብትን የሚከላከል የመልካም ልብ ባለቤት ማሪዮ ባላቶሊ በሜዳ ላይም ሆነ ከሜዳ ውጪ ብዙ አዝናኝ፣ አስቂኝና አስተማሪ ተግባራትን በማድረግ ይታወቃል። እናንተስ በየትኛው ተግባሩ ትገረማላችሁ? በኮሜንት አጋሩን። እንደ አውሮፓውያን አቆጣጠር በ2011 በአርጀንቲና ቡድኖች ክሌፖን እና ቪክቶሪያኖ አሬናስ መካከል የተደረገው ጨዋታ በአንድ ከፍተኛ የእግር ኳስ ግጥሚያ ላይ በቀይ ካርድ የታዩ ሪከርዶችን አስመዝግቧል። በመጀመሪያው አጋማሽ ሁለት ተጫዋቾች በቀይ ካርድ ከሜዳ ከተሰናበቱ በኋላ ጨዋታው ከቁጥጥር ውጭ መሆን ጀመረ። በሁለተኛው አጋማሽ ውጥረቱ ተባብሶ ቀጥሎ በሜዳው ላይ አደገኛ ኳሶች፣ ድብደባዎችና ግጭቶች ታይተዋል። ሁኔታው በስተመጨረሻ ተጫዋቾችን፣ አሰልጣኞችንና ደጋፊዎችን ጭምር ያሳተፈ ከፍተኛ ፍጥጫ ሆነ። ዳኛ ዳሚያን ሩቢኖ ስርዓቱን ለመመለስ ታገለ፣ ግን አልሆነም። በመጨረሻም የተሳተፉትን ሁሉ ለመልቀቅ ወሰነ። በግርግሩ መጨረሻ ላይ የሁለቱም ቡድኖች ተጫዋቾች ከበርካታ አሰልጣኞችና ተቀያሪ ተጫዋቾች ጋር ቀይ ካርድ ወሰዱ። በአጠቃላይ ዳኛው 36 ቀይ ካርዶችን የሰጡ ሲሆን ይህም በእግር ኳስ ታሪክ አስደናቂና አከራካሪ ሪከርድን አስመዝግቦ አልፏል። ክቡራን የሐሴት ስፖርት አድማጮች፣ የዛሬው የስፖርት ዳሰሳችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ሌሎች ስፖርት ወዳጆችም እንዲደርስ ሼር አድርጉት። ቸር ተመኘን።